ኢንጅላ ልጁ እንደሆነች አቴፋ አወቀ። የዘመናት ሚስጥር ይፋ ወጣ። ሙቤራ አበደ። የመቴ አባት በጥይት ተመታ። ከ30 ዓመት በኋላ የመቴ እናትና አባት ተገናኙ። የመቴ አባት ከዓመታት በኋላ ተመልሶ መጥቶ የኢንጅላና የመቴን ድብቅ የፍቅር ግንኙነት ፎቶ በማንሳት መረጃ ይዞ ኢንጅላና አስፈራርቷት 20 ሚሊዮን ሊሬ ጠይቋት የቻለችውን ይዛለት መታ ለማንም ሳትናገር ትሰጠዋለች። መቴ ተከታትሏት መጥቷል። ገንዘቡን ሳትይዥ ነው የመጣሽው። እባክህ ትንሽ ጊዜ ስጠኝ። ሁሉንም 5 ሳንቲም ሳላስቀር አመጣልሃለሁ። ገንዘብህን አመጣልሃለሁ። እባክህ እየለመንኩ ነው። አባዬ እዚህ ምን እየሆነ ነው? ኢንጅላ ትልቅ ስህተት ነው የሰራሽው። ቁም አባዬ፣ ቁም። ኢንጅላ ደህና ነች? ደህና ነኝ እኔ። እዚሁ ጠብቂኝ አባዬ፣ ቁም። መቴ ይሮጣል፣ አባቱም ይሮጣል። አባቱ በጥቁሩ መኪና ውስጥ ገብቶ ያመልጠዋል። አባዬ፣ ኢንጅላ ደህና ነሽ? ቆይ ምንድን ነው የተፈጠረው? እዚህ ደግሞ ምን ታደርጊያለሽ? እዚህ ቦታ እንዴት መጣሽ? ከአባቴ ጋር ምን ተፈጥሮ ነው? እንዴት አገኘሽው? ሁሉንም ነገር ከመጀመሪያው ጀምሮ ንገሪኝ። ስለኛ ያውቃል። ተከታተለን እና እኔን አገተኝ። ከዛ 20 ሚሊዮን ካላመጣሽ ፎቶዎቻችሁን ለሁሉም እበትነዋለሁ ብሎ አስፈራራኝ። የልጄን ልጅ ለምን ፈለግሻት? እዚህ ምን እየሆነ? የኢንጅላ አሰሪ ናት። እኔም እየጠየቅኳት ነው። ምርጥ ተዋናዮች ናችሁ። የማትረቢ ሴት፣ የማትረቢ። ሄሎ። አቤት። ማን ልበል? ምን እያልከኝ ነው? አዝራ ፈጥና መኪና ውስጥ ገብታ እየነዳች ለመቴ ትደውልለታለች። መቴ ስልክ አያነሳ። አንቺ ገንዘቡን ከየት አገኘሽ? ከድር መኪናውን ሽጦ ሰጥቶኝ ነው። ለምን ለኔ ያልነገርሽኝም ነበር? እሺ በቃ ተረጋጊ። በቃ በርካታ ሚሊዮኖችን የሚያወጣው ውዱ የአልማዝ ጌጡን ኢንጅላ አትወስድም፣ ሌባ አይደለችም ብላ ለኢንጅላ የመቴና ጠበቃ ሆናላት ከሁሉም ጋር ትጣላለች። አቶ አቲፍም ኢንጅላ እንደዚህ አታደርግም እኔ አምናታለሁ ብሎ ሁሉም ተባብሮ ሲሆነጅል፣ እርሱ ግን ፍንክች አልልም ብሏል። ፊሊዝ ታጋግላለች። ጌጡን የሰረቀው ኦዛን መግቢያ መውጫው ጠፍቶታል። ሆስፒታል ነርሷ የከድር ስልክ ላይ ፊት ለፊት ያገኘችውን ቁጥር አንስታ ስትደውል የአዝራ ነበርና ደውላላት እዚህ ሆስፒታል ስትመጣ ከድር ተደብድቦ ሆስፒታል ውስጥ ተኝቶ ታገኘዋለች። አጠገቡም ሆና ታስታመመዋለች። ሰዎቹ ለካ በደንብ ተግባብተዋል። ከድር 4 ሚሊዮን ለኢንጅላ እንደሰጣት ይነግራታል። ትገረማለች። ዚሃ ሐፊፌን ደውሎ ይጠራታል። ሐፊፌን በፍጥነት ተደብቃ በጓሮ በኩል መኪና ውስጥ ወጥታ ስትገባ ተከትሎ ባሏ ይደርስባታል። እንዳላየ ሆኖም ያልፋታል። ምሽት ላይ መቴ የአባቱ ቤት ከዓመታት በፊት እናቱ ከገዛ ጓደኛው ጋር እነርሱን ትቶ እዚህ መኖር እንደጀመሩ ይዛው የመጣችው ትዝ ይለውና በጸጥታ ወደ ተሞላው ቤት ይገባል። ታዲያ ሲገቡ የቤቱን በር ክፍት ሆኖ ያገኙታል። በቀስታ እየተጠነቀቁ ወደ ውስጥ ሲገቡ 3 እስከ አፍንጫቸው የታጠቁ ሰዎች ሲመጡ ይደበቃሉ። ሰዎቹ ቤቱን ለቀው መሄዳቸውን አረጋግጠው ችግር ውስጥ ነኝ ብሎ ነበር እያለችው ኢንጅላ ከተደበቁበት ሲወጡ መሬቱ ላይ የተሰባበረ በርካታ የቤቱን ዕቃዎች ያገኛሉ። ኢንጅላ በድንገት የመቴን አባት ሚስት በመጋረጃው በኩል ስትሽሎኮሎክ ታያታለች። ኤስራ መቴ መሆኑን ስታይ ትረጋጋለች። ከማለት ነው አላውቅም። ሊገሉት እየፈለጉ ነው። ለኔ ሕክምና የተበደራቸውን ገንዘብ ስላልከፈላቸው ሊገሉት አባትን እየፈለጉ ነው። አባት አትበይኝ። መቴ ተረጋጋ። በጣም ፈርታለች። አይታይህም? ሂድ አንተ። እኔ አረጋጋታለሁ። እኔ ጠይቃታለሁ። ሂድ። ስለኛ ቤተሰቦች ዋሽተውሃል መቴ። ኢንጅላ በቀስታ ስታናግራት ዛሬ ከዚህ ሀገር ሊጠፋ ሊያመልጥ እንደሆነ ትነግራቸዋለች። ባህር ዳርቻው ጋር መቴና ኢንጅላ መኪና ውስጥ ሆኖ ተደብቀዋል። በድንገት አንድ ታክሲ መጥቶ የመቴን አባት ያወርደዋል። ከማል ከመኪናው ወርዶ ግራቀኙን እያየ በፍጥነት ሲሄድ በመንገዱ ገብቶ አባቱን ያንቀዋል። አትሂድ ይገሉሃል ብሎ ቢለምነውም አልሰማውም። መቴ የአባቱን ስልክ ተቀብሎ ከኢንጅላ ጋር ያነሳቸውን ፎቶዎች በሙሉ ተቀብሎ ያጠፈዋል። አንዴ ተሳስቼ ነበረ ልጄ፣ ግን ተጸጽቼ ስመለስ ወደ ስህተቴ ተመልሼ እንድገባና ከስህተቴ ጋር ዕድሜ ልኬን እንድኖር ያደረገኝ አያትህ ነው። አያትህን ጠይቀው። ሥራ የለኝ፣ ምን የለኝ፣ ምንም ሕይወት የሚባል ነገር አልነበረኝም፣ አሁንም የለኝም። አያትህ ነው ለዚህ ሁሉ ነገር ተጠያቂ። በቃ አባዬ ውሸትን አደርድርልኝ በልንካ። ከዚህ በኋላ በሚሄድበት መንገድ በኩል እንኳን እንዳላይክ፣ ያለበለዚያ እኔ ራሴ ነኝ በገዛ እጄ የምገልህ። ሆስፒታል ከድርና አዝራ ሲላቸው የተጨቃጨቁ ሲላቸው እየተቀላለዱ ምሽቱን አጋምሰውታል። ወደ አንድ ባህር ዳርቻ ሄደው ከንፈር ለከንፈር ይሳሳማሉ። እኩለ ሌሊት ላይ የአዝራ እናት ሙቤራን ከዛች ሌባ ኢንጅላ ጋር ሁለተኛ እዚች ቤት ድርሽ እንዳትሉ ብላ ከስራ ታባራቸዋለች። ይህንንም ኦዛን ተደብቆ ይሰማል። ከድር ኢንጅላ ጋር ደውሎ ሆስፒታል ነኝ ሲላት ከመቴ ጋር ይመጣሉ። መቴ እቤት ሄዶ አያቱን ስለ አባቱና ስለ በፊት ሕይወቱ ይጠይቀዋል። አያቱ ዚሃ እሱ እንዳሳደገውና
እናትና አባቱ ብትንትናቸው የወጣ እንደሆነ ቁጣ ተቀላቅሎበት ይነግረዋል። ሙቤራ ከአቲፍ ቤት ተባራ መንታውን እያነባች ወደ ቤቷ ትመለሳለች። ከድር ኢንጅላን የሆስፒታሉ አልጋ ላይ እሱ ታማሚ ሆኖ ሳለ ሶፋው ላይ ኩርምት ብላ ከምትተኛ አሳዝናው አልጋው ላይ ያስተኛታል። ጠዋት ላይ ከሆስፒታሉ መቴ መጥቶ ይዟቸው ይወጣል። ሙምታዝ የከድርን የተሸጠውን መኪና መልሶ ይዞት መጥቶ በመቴ ትዕዛዝ ይሰጠዋል። መቴ ለምን ያን ሁሉ ገንዘብ ለኢንጅላ እንደከፈለ ከድር አልገባውም። ኦዛን ኤሎ ምንድነው እንዴ? ምንድነው? እርጉዝ እኮ ነኝ ልተኛበት እንጂ። እኔ እዚህ እንቅልፌን አጥቻለሁ፣ አንቺ እዛ ልተኛት ምናምን ትያለሽ አይደለ? እኔ እዚህ ከባድ ችግር ውስጥ እኮ ነው ያለሁት እና እኔ ምን ላድርግ? እናንተን ሀብሌን የሰረከኝ? የመቴ አባት ኩላሊቱ ላይ በጥይት ተመቶ እዚህ ተሸሽጎ አድሯል። ኢንጅላም ለአያቷ የተበደረቻትን ወርቅና ብር ትመልስላታለች። በዚህ ሰዓት አክስቷ ወደ ቤት መጥታ ስራዬን አሳጣሽኝ አንቺ ተረገምሽ ሌባ ብላ ከአባቷ ኦስማን ጋር ልትገላት ደርሳለች። አያቷ ሐፊፌ ከነዚህ አድና ልጇን ሙቤራን በጥፊ ታላትማታለች። ኦዛን ጌጡን ለአዝራ ይመልስላታል። አዝራ ልትበላው ደርሳለች። ኢንጅላይና አቲፍ ቤት መጣ አክስቴ ልታባረሯት አትችሉም፣ እኔ ነኝ ሀብሉን የወሰድኩት፣ እኔን እንደፈለጋችሁ አድርጉኝ ትላቸዋለች። ፊሊዝና መሰሎቿ ሌባ ይሏታል። አቲፍ ብቻ ኢንጅላ በተአምራት አድርገውም አክስቷንስ ለምን አባረርሻት ብሎ ፊሊዝን ነቅፎ ኢንጅላን ደግፎ ይቆማል። አዝራ ምን ትያለሽ? ኢንጅላ ናት ሰርቃኛለች ብለሽ የምታስቢው? በምን አውቃለሁ? ፖሊስ ጉዳዩን ይፍታው እንጂ። ምን? ይሄኔ ኦዛን ወደ ክፍሉ ወስዶ እኔ የሰረኩት እያለው ለምን ልጅቷን እንዲህ ትያታለሽ እያሉ ሲጣሉ የኦዛን እናት ሁሉንም ነገር ሰምታ ሀብሉን ኦዛን ልጇ እንደሰረቀው ትደርስበታለች። ግን እሷም ራስ ወዳድ ናትና ትሸፍንላቸዋለች። ሳሎን በዚህ ጭቅጭቅ መሃል የዚያ ልጅ ቤልጊን የአቲፍን የእንጋባ ጥያቄ እንደተቀበለች ስትናገር ሁሉም ደርቀው ይቀራሉ። አቲፍ ደስ ብሎታል። ኢንጅላ አንቺን አምንሻለሁ፣ በይ ወደ ቤት ሂጂና እረፍት አድርጊ ልጄ፣ ሌላውን ሌላ ጊዜ እናወራለን። እሺ አቶ አቲፍ። ኢንጅላ እግሯን ከአቲፍ ቤት እንደወጣ በድጋሚ የመቴ አባት ተጎድቻለሁና እርጂን ልሞት ነው ብሎ ቁስሉን አሳይቶ ይለምናታል። ምሽት ላይ አዝራ ድራማ ፈጥራ ቁምሳጥኔ ውስጥ ከልብሴ ጋር ተደባልቆ የአንገቴን ሀብል አገኘሁት ብላ የእነዚህ ቤት ድራማዋን ትሰራለች። ኢንጅላ በሩ ላይ ያሉትን ጥበቆች ሌቦች እየተከታተሉኝ ነው ብላ ከበሩ ዞር ካደረገቻቸው በኋላ የመቴን አባት ደብቃ ወደ ውስጥ አስገብታ የአትክልት ስፍራው ጋር ቦታ እስክታገኝ ድረስ ተደብቀዋለች። ኢንጅላ ቤት ገብታ የሰዎቹን ሁኔታ ስታይ እነዚህ አይተዋት ይጠሯታል። ጥሩ ሰዓት ነው የመጣችው ልጄ። በያዝራ አሁኑኑ ኢንጅላን ባላደረገችው ነገር ስሟን አጥፍተሻል። ስለዚህ ይቅርታ ጠይቂያት። መቴ ሰራተኛቸውን ባይነ ቁራኛ ያያታል። የመቴ አባት ከማል ኢንጅላ ስትቆይበት በመዋኛ ገንዳ በኩል ወደ ውስጥ ሲያይ የቀድሞ ሚስቱ ጉልተን በድንገት ታየዋለች። ከማል መቴ አባት መጥቷል። ሩጥ ልጄ ሩጥ፣ በድጋሚ ጥሎን እንዳይሄድ እባክህ ሂድ፣ አባት ላይ መጥቷል። ሩጥ ልጄ ሩጥ። አባዬ በእውነት አይቼዋለሁ፣ በእውነት እምልልሃለሁ፣ አይቼዋለሁ፣ በእውነት እምልልሃለሁ፣ አይቼዋለሁ። በዚህ ሰዓት ጉልተን ክፍሏ ገብታ ጥቁሩን ሻሿን ለዓመታት የለበሰችውን አውልቃ ራሷን አስውባ ልብሷን ቀይራ ከዓመታት በኋላ የግቢውን መሬት ከውጭ ትረግጣለች። ሁሉም ልባቸው ስንጥቅ ይላል። ጉልተን ለያዥ ለገናዥ አይቼዋለሁ እያለች ስታስቸግር ሁሉም አላምን ብሎ ሊያረጋጋት ሲሞክር ኢንጅላ ልክ ነሽ ብላ አረጋግታት ስትገባ ሁሉም ይደመማሉ። ለማንም እምቢ ያለችው በራሷ ፈቃድ ወደ ቤቷ ትገባለች። አዝራ በቅናት ትንጨረጨራለች። ኢንጅላ ግቢ ውስጥ እየተዘዋወረች ስትፈልገው የመቴን አባት ቅድም ተደብቆ ካገኘችበት ቦታ አግኝታው ለረጅም ጊዜ ማንም የማይከፍተው ለብቻው ነጠል ብሎ ያለ ክፍል ውስጥ ይዛው ትገባለች። የመቴ አባት ጥይቱ አድክሞታል። ኢንጅላ የመጀመሪያ ደረጃ የሕክምና እርዳታ ኪት ይዛ ለመምጣት ወደ ውስጥ ስትሯሯጥ የዚያ ቀኝ እጅ ሙምታዝ ያያታል። ኢንጅላ እንደገባች ሙምታዝ የክፍሉን በር በርግዶ ይከፍተዋል። እንዴት ብደፍር ነው እዚህ የመጣው? ባልመጣ ኖሮ እሞት ነበረ። ሙምታዝ እባክህ ተው አታድርገው። ያኔ ገና ነበር አንተን ማስቆም የነበረብኝ። ያኔ አቶ ዚሃብ አይከለክለኝ አንተን ባስቆም ኖሮ ያ ጊዜ ቆጨኛል። ያኔ ነበር አንተ መሞት የነበረብህ። ላደረጉት ነገር በሙሉ ዋጋ ከፍያለሁ ሙምታዝ። ኢስራም ዋጋ ከፍላለች። በካንሰር አሁን እየተሰቃየች ነው። ያለንን የነበረንን ሁሉ በሕክምና ጨርሰናል። እባክህ ፈጣሪ ቀጥቶናል። ከዚህ በላይ አታድርገው እባክህ እየለመንኩ ነው። የአቲፍ ቤት መቴ አዝራን ይዟት መጥቶ ሀብሉን የእሷ ክፍል ውስጥ እንዳገኘችው ይነግራቸዋል። ይህኔ ኦዛን ኢንጅላን ሳያፈቅራት ናዛ ፈቅራት አለው ብለህ አግባትና ቤትና መኪና ገዝቼ እሰጥሃለሁ ብላይ ነበረ። ከዛ ነገሮች እንደፈለግኩት ሳይሄዱ ሲቀር ቃል የገባችልኝንም አላደርግልኝ ስትል ሄጄ እኔ ነኝ ሀብሉን የሰረኳት ብሎ ሁሉንም አንድ በአንድ ዘርግፎ ይነግራቸዋል። ኦዛን ረፋ ቁም! አንቺ አሁንም ታወሪያለሽ? ከፊቴ ጥፊ! ላይሽ አልፈልግም። ሂጂ! ውጪ! ከዚህ በኋላ ላይሽ አልፈልግም። አያቴ እባክህ አንድ ጊዜ ስማኝ! ውጪ! መቴ ልጄ ይቅርታ አድርግልኝ። አታስብ አያቴ አቲፍ፣ አንተ ልክ ነህ። ለእነዚህ ቃላት የለኝም።
ኢንጅላ የመቴን አባት ነፍስ ለማዳን እየተሯሯጠች ነው፣ ግን አሁን መንቀሳቀስ አቁሟል። የአቲፍ ቤት ድብልቅልቁ ወጥቷል። አዝራ ጨርቋን ጥላ አብዳለች። ሙምታዝ ከተደበቀበት ሲወጣ ኢንጅላ ደርቃ ትቀራለች። እባክህ እርዳኝ፣ እባክህ እየሞተ ነው፣ እባክህ። ሄሎ ወንድሜ ሙምታዝ። ምን? መጣው። እሺ ቅታ አድርጉልኝ እህቴ። ምንም ችግር የለም ልጄ። ትሰሚያለሽ? ቀደም ምንም ያላልኩሽ ባለቤትሽ እዚህ ስለነበረ ነው፣ ግን አሁን ስለሄደ ልንገርሽ፣ መቼም ይቅርታ አላደርግልሽም ናት። ከዚህ በኋላ እንዳንቺ አይነት የልጅ ልጅ የለኝም። አንቺም ከዚህ በኋላ አያት የለሽም። አያቴ? ከቤት እያባረርከኝ ነው? አቲፍ እባክህ ትንሽ ተረጋጋ ውዴ። አባቴ አቲፍ እባክህ ተው፣ እርጉዝ ናት እኮ እባክህ። አይመለከተኝም። ከፊቴ ጥፊ። ልጄ አዝራ ልጄ። ፊሊዝ፣ ለኢንጅላ አክስት ደውይላትና ነገውኑ ስራዋን ካቆመችበት ትቀጥል እና ይቅርታ በሁሉም ሰው ፊት ትጠይቂያታለሽ። ተመልከች አንቺ ልጅ ራስሽ በሰራሽው ስራ ይኸው አሁን እኔን ሳታካትቺ በሰራሽው አሁን በገዛ ስራሽ ቤት አልባ ሆንሽ፣ ጎዳና ወደቅሽ። አባዬ መቼም አሁን ይቅር አይልሽም። ትሰምኛለሽ ልጄ? ኢንጅላ 1-0 እየመራችሽ ነው። እውነቱ ሲወጣ ደግሞ 2-0 በሆነ ውጤት ጨዋታው ይጠናቀቃል ማለት ነው። የሙቤራ አባት ኦስማን በወሬ መሃል ለሙቤራ ሐፊፌ ከበርቴውን ዚሃ የሚባል ሰው ጋር ተደብቃ ያገኘችው እንደሆነ ይነግራታል። መቴ ሁሉም ነገር ተነግሮት አባቱ እየባሰበት እንደሆነ ሲያይ በድብቅ የግል ሐኪም ጠርተው ያክመዋል። ሌሊቱን ሙሉ የጀሚሌ ልጅ ሰራተኛቸውን እግሯን ማሳጅ ስታስደርጋት ስታማርራት ታድራለች። ይነጋል። መቴና ኢንጅላ ኩርምት ብለው አድረዋል። ኢንጅላ የመቴ እናት ጋር ሄዳ ለማንም እንዳትናገር አድርጋ አንድ ሚስጥር ትነግራታለች። አየሽ አይደል ኢንጅላ ለዓመታት ችላ አይኖረችውን ልጄ። ኧረ ተይኝ እማዬ፣ ያቺ አዝራ የሚሏት ቀበጥ የተረገመች ናት እማዬ። ያለምንም ረፍት እኮ ነው ሌሊቱን ሙሉ እኮ ነው እግሯን ስታሻሸኝ ያደረችው እንዴ። ኧረ ኢንጅላ በጣም ጎበዝ ልጅ ናት። ይህን ያህል ዓመትን ሙቤራ ወደ ፊሊዝ ክፍል ደውላላት ስትመጣ ፊሊዝ ከባሏ ጋር ተደብቀው አንድ ሚስጥር ስታወራ ትሰማለች። ሙቤራ ራሷን አረጋግታ ክፍሉን አንኳኩታ ትገባለች። ሙቤራ ያለ መግባባት ተፈጥሮ ነበር። አሁን ስራሽን መጀመር ትችላለሽ። በቃ ይቺ ይቅርታ ወይዘሪት ቤልጊን፣ ይህንን አባትሽ አቶ ዚሃን የላከልሽ። ዚሃ የሟች እናቷን ማስታወሻ የእጅ ሰዓት ልኮላት ይቅናሽ፣ ጋብቻሽ የአብርሃም የሳራ ያድርግልሽ ይላታል። ሙቤራ ሰማይ ዝቅ ምድር ከፍ ብላ አባት በደመ ነፍስ ወደ ቤት ትገባለች። አዝራ ዚሃ ጋር ሄዳ ምስጢሩን በደንብ አውቀዋለሁ አያቴ ዚሃ፣ ከአያቴ የልጅ ልጁን ለዓመታት ወስደህበታል። ስለ ኢንጅላ ነው የማወራው። ምንድን የምትቀባጥሪው አንቺ? ቦታሽን ወቂ። ስሚ፣ መስመርሽን አትለፊ። አንቺ ልጅ አታናጂኝ ብዬሻለሁ። ዛሬ ማታ የምልህን ብቻ ታደርጋለህ። ከአያቴ ጋር ሰላም ትፈጥራለህ እና እኔ የእሱ ተደናቂ ልጅ እሆናለሁ። አያቴ ተጣልቶኛል፣ ስለዚህ መታረቅ እፈልጋለሁ እና ይህን ምስጢር እንዳላፈርጠው ከፈለክ የቤልጊንንና የአያቴን ትዳር ትቀበላለህ እና እኔ እንዳሳመንኩም ትነግራቸዋለህ። በዚህ ትንሽዬ ጭንቅላትሽ እያስፈራራሽ ነው። አንቺ ልጅ ሰላም እየፈጠርኩ ነው። መቴና ኢንጅላ ከዓመታት በኋላ እናትና አባቱን ያገናኟቸዋል። እማዬ እኔ እዚህ ያለው አትፍሪ። ስማ፣ እናቴን በድጋሚ ጎዳታለሁ ወይንም ደግሞ እዋሻታለሁ ብለህ በድጋሚ ብትሞክር እኔ ራሴ ነኝ በገዛ እጄ የምገልህ። ከማል ሁሉንም ነገር ነግሯት ከኤስራ ይልቅ የምወደው አንቺን ነው ይላታል። የዚያ ሚስት ተደብቃ መቴና ኢንጅላ ሲገቡ ሲወጡ ስታይ ቪዲዮ እየቀረጸች በሩን ትደበድባለች። ንውጡ፣ አይቻችኋለሁ፣ ንውጡ እኮ ነው የምለው። እናንተ ሁለታችሁን አይቻችኋለሁ፣ እዚህ እንዳላችሁ አውቃለሁ፣ ውጡ። ጉልተን፣ እዚህ ምን እየተፈጠረ ነው? ቆይ ገፍትራቸው ወደ ውስጥ ስትገባ ሁሉንም ነገር ታያለች። እባክሽ ለማንም እንዳትናገሪ ፋሪ፣ እባክሽ እየለመንኩሽ ነው። ሙቤራ ስለ ኢንጅላ አባት ቀስ ብላ አባቷን እያወጣጣች ሳለ እናቷ ሐፊፌና ኦስማን ከተጋቡ 3 ወር ቀደም ብሎ የመጀመሪያ ልጃችን ታላቅ ወንድምሽ ፈጥኖ ነበር የመጣው፣ ከበርቴው ዚሃ ነበረ በፍጥነት በችኮላ የዳረን እያለ ዘግዝኮ ይነግራታል። ታላቅ ወንድምሽ ከመወለጃ ጊዜው ቀድሞ ነበረ ወደዚች ምድር የተወለደው፣ የሞተውም ቀድሞ ነው። ወንድምሽ ሁልጊዜ ይቸኩላል። ማን የተኮሰብህ? ለምንድን ነው ከአደገኛ ሰዎች ጋር የምትጣላው? ኤስራን ለማሳከም ገንዘብ ተበድሬው ነበረ። መክፈል ስላልቻልኩ ለዛ ነው ሳንጃር ሊገለኝ ሰዎቹን ላከው። አባትሽ የት ሄዶ ነው ልጄ? ቤቱ ባዶ እስኪሆን እየጠበቅኩ ነበረ። እማዬ አሁን እውነታውን ብቻ ነገር። ስለ ምንድን ነው የምታወሪው? ስለ ፊሊዝ፣ ስለ አቶ ዚሃና ስለ አንቺ ሚስጥር። ምንድን ነው ፊሊዝ የምታውቀው ሚስጥር? ወንድሜ የኔ እውነተኛ ወንድም አይደለም አይደል? የአቶ አቲፍ ልጅ ነው አይደለም? እውነታውን ብቻ ንገሪኝ እማዬ። ምንም ምርጫ አልነበረኝም። የግድ አባትሽን ቶሎ ማግባት ነበረ። ለምን እማዬ? ለምንስ? እኔ ስላብድ ነው አሁን። እንዴት አባዬ ላይ እንደዚህ ታደርጊያለሽ እማዬ? ማድረግ ስለነበረብኝ አልኩሽ ሙቤራ። ለምን አይገባሽም? በቃሽ፣ ዝም በይ ሙቤራ። የሰማሽውን ያየሽውን እውነታ አሁን ትረሻዋለሽ። ገባሽ? ለምን ሲባል ከዚህ በኋላ እዛ ቤት ውስጥ የውልሽ ሰራተኛ ሆኜ ልሰራ አልችልም እማዬ። እሱ አያገባኝም። ነገር ግን ኢንጅላም ሆነ ማንም ሰው ስለዚህ ነገር መስማት የለበትም። አባትሽ ይህንን ከሰማ ምን ሊያደርግ እንደሚችል አላውቅም።
እኔ ራሴን አሳልፌ እሰጣለሁ። ኢንጅላን ግን ማንም ሰው እንዲጎዳት አልፈቅድም። ማንም። እሷ አንድ ነገር ትሁንና መቼም ይቅር አልልሽም ሙቤራ። ትሰሚኛለሽ? እና ከኢንጅላን ውርስ እካፈላለሁ ብለሽ እንዳታስቢው። ሰምተሸኝ? ውይ ውጭ ይበርዳል። ሙቤራ ሻይ አለ እንዴ? ምን ነው? ምን ሆናችኋል? አይ ምንም። ሰዓታት ያልፋሉ። ፊሊዝ አውቃለች፣ ሙቤራም አውቃለች። ቆይ አንተ ካልተናገርክ ማን ሊናገር ይችላል? ከማን ሰማችሁ ፊሊዝ? ሁሉም ሰው ስለዚህ ነገር ቀስ በቀስ ሁሉም ሰው አንድ በአንድ እያወቀ ነው። እኔ ለማን እናገራለሁ ብለሽ ነው? ተረጋጊ ሐፊፌ። ለዚህ የሆነ መፍትሄ ይፈልጋለሁ። ምን ልታደርግ ነው? በቃ ዛሬ ማታ ለሁሉም ሰው እንዲያውቅ እናድርግ። መፍትሄው ይሄ ነው በቃ። በአሁኑ ልክ ነህ፣ ግን ኢንጅላ በፍጹም መኖር የለባትም። ምንም አታስቢ። ፉሱን የእናታቸውን የእጅ ሰዓት ይዛ በትዝታ ከእህቷ ቤልጊን ጋር ይነግዳሉ። በዚህ አጋባዥነት በናዝሚ አስተጋቢነት መላው የአቲፍን ቤተሰብ ቤት እራት ማታ እንደተጋበዙ ደውላ ለሁሉም ትነግራቸዋለች። ሁሉም ሰላም ወረደ ብሎ ደስ ተሰኝተዋል። የመቴን አባት በድንገት ካስቀመጡት ክፍል ያጡታል። ከማል ደብዛውን አጥፍቷል። ሙቤራ ደረቷን ነፍታ ፊሊዝ ጋር መታለች። ሙቤራ፣ ይሄ መንጠባረር ደግሞ ምን የሚሉት ነው ባክሽ? ከዚህ ሰዓት በኋላ እዚህ ቤት ውስጥ እኔን ካሁን በኋላ ማንም አያዘኝ። አቤት አቤት! የዚህ ቤት ሰራተኛ ጀሚሌና ልጇ ብቻ ናቸው። እና የኔን ደሞዝ በጣም ብዙ ብር እና በጠየኩሽ ቁጥር ትሰጥኛለሽ። ገባሽ? የምልሽን ብር ያክል ግን በጣም ብዙ ገንዘብ ነው። ብዙ። አልገባኝም። ለምን ሲባለ ትንሽ ስርዓት ብትይዥ ግን ጥሩ ነው። እንደዛ ጥሩ አይመስልሽም? ከኔ ጋር ትጫውጪ ፊሊዝ። ሁሉንም እውነት በደንብ አውቃለሁ። እኛን ልታስወግጂን ነበር የፈለግሽው፣ ግን ደግሞ አልተሳካልሽም። ሚስጥርሽን እንድጠብቅ ጸልይ። ምክንያቱም ለእናቴ ቃል ገብቼላታለሁ። ቃሌን እንዳጥፍ እንዳታስገድጅኝ። ፊሊዝ ለልጇ መርዶውን ደውላ ትነግራታለች። አዝራ ታብዳለች። አዝራ ለመቴ ቤት እንደገባች ታፈርጠዋለች። ምን እያልሽ ነው አዝራ? ኢንጅላ የአጎቴ ልጅ ናት። አያቴ አያቷ ነው። ምሽት ላይ የእነዚያ ቤት ጉደኛው ጠረጴዛ ተሰናድቶ የአቲፍ ቤተሰቦችን አሰልፎ አንድ ጥቁር እንግዳ እየጠበቀ ነው። ዚያ ኢንጅላን ወደ ቤት መሄድ እንደምትችል ነግሯት ወደ ቤት ትሄዳለች። በድጋሚ እንኳን ደህና መጣችሁ። ዛሬ ለሁላችንም በጣም ከባድ ቀን የሚሆነው፣ በተለይ በኋላ ሁሉንም ነገር ከሰማን በኋላ። አዝራ ሁሉም ሰው ስህተት ይሠራል ብላኛለች። ዋናው ነገር ስህተትን ማመን ነው። አዝራም ቅድም ይህንን ስትለኝ በጣም ተሰማኝ እና ወደ ውስጥ የተመለከትኩ። በጣም አስተዋይ ልጅ ናት እና የእሷን ንግግር እንደ ምሳሌ በመጠቀም ዛሬ አንድ ትልቅ ጥቁር እንግዳ እዚህ ጋብዤላችኋል። አለቃ ዚያ፣ እንግዳው መጥቷል። አስገባው። አስገባት። የምን እንግዳ ነው አያቴ ዚያ? እንዴ ይሄ የቤተሰቡ የይቅርታ የሰላም ምሽት አይደለም እንዴ? አዝራ አይዞሽ፣ አሁን ልንጨርስ ነው። ከዛ በደንብ ደስተኛ ትሆኛለሽ። አስገባት ኮችኩን። እንኳን ደህና መጣሽ ሐፊፌ። አመሰግናለሁ ሐፊፌ። አባዬ፣ እዚህ ምን እየሆንን ያለው? ነገርኩሽ እኮ ልጄ፣ ዛሬ የይቅርታ ምሽት ነው እና ኃጢአቶቻችንን በሙሉ እያጸዳሁኝ ነው። ሐፊፌ በይ ንገሪያቸው፣ ካልሆነ ደግሞ እኔ ልጀምር። አይ እኔ ነግራችኋለሁ። ዚያ ምን ያደረግክ ነው? ዛሬ የሕይወቴን ከባዱን ንግግር እናገራለሁ። አብዛኛዎቻችሁ ታውቁኛላችሁ። የአቶ አቲፍ እጮኛ ነበርኩኝ። በመካከላችን የነበረውን የኑሮ ልዩነት ትቼ ለእርሱ የምመጥን መስሎኝ ነበረ። ግን የአቲፍ እናትና አባት ለልጃቸው እንደማልመጥነው ሲያውቁ አባረሩኝ። ሐፊፌ ምን እያልሽ ነው? አንቺ ራስሽ አይደለም ማለት ነው ጥለሽኝ የጠፋሽው? ዚያ ምንድን ነው? ተረጋጋና አዳምጣት። አንድ ቀን አንተን ለማናገር ስጠብቅ ዚያ መጥቶ ከፊቴ ቆመ እና አንተን ማግባት እንደማልችል ነገረኝ። እኔም አንተን አለማግባት እንደማልችልና እርጉዝ እንደነበርኩ ነገርኩት። ምን? እርጉዝ ነበርሽ? ዚያ አንተ ነህ የሕይወቴን ዕጣ ፈንታ የምትወስንልኝ? እንደዛ ነው? አይ ዚያ አይደለም፣ እናትና አባት ነበሩ ያዘዙት። ኢንጅላ ዕቃዋን ረስታ ተመልሳ ወደ እነዚያ ቤት ትገባለች። ሐፊፌ ምን እያልሽ ነው? እስከ ዛሬ ለምን ስለዚህ ነገር አልነገርሽኝም ነበረ? ዚያ በማኅፀን ያለውን ልጅ ልወልደው እንደማልችል ነገረኝ። ከዛም ሐኪም ቤት ወሰደኝ። ምን? ሐኪሟን እያለቀስኩ ለመንኳት፣ ፈጣሪ ባርካት። እሷም የልመናዬን ቃል አደመጠች። ልጄን ከኔ አልወሰደችብኝም፣ ግን ለዚያ ልጁን እንዳስወረድኩት ነበር የነገረችው። እና ሌላ ልጅ አለኝ? ሐፊፌ ልጅ አለኝ? የለህም አቲፍ። ከሚስቱ ጋር በመኪና አደጋ ከሞቱ ዓመታት አለፉ። ልጃችንን አተነዋል ሐቲፍ፣ ግን ደግሞ ልጁን ትቶልን ሄዷል። ቆይ አንቺ ሴት ምን እያልሽ ነው ያለችው? ተረጋጊ። አረፍ በይ እስኪ። አልቀመጥም። ይህ ሚስጥር አብሮኝ ይቀበራል። መቼም አልናገርም ብዬ ለራሴ ቃል ገብቼ ነበረ። ግን የወንድማማች ልጆች እርስ በርሳቸው እንዲጋቡ ሕሊናዬ አይፈቅድም።
ኢንጂላ የልጅ ልጅህ ናት ሐቲፍ። ምን? ኢንጂላይኛ? ይቺ እብድ እየዋሸች እኮ ነው። ለምንድን ነው የምትለፈልፈውን ነገር የምትሰሟት? ምን እያልች ነው? ቆይ አንቺ ሴት! አባዬ ምን እያለች ነው? እውነታውን ነው የነገርኳችሁ። ለዛም ነው እዚህ ያለሁት። አያቴ